ሰላም ክብሯንና ክብሯት አድማጭ ተመልካቾቼ ዛሬ ዕለተ ማክሰኞ ሚያዝያ 14 2018 ዓ.ም ለዛሬ ያስኩላችሁን ሁለት ዋና መረጃዎችን አደርሳችኋለሁ። የመጀመሪያው መረጃዬ ታላቅ ጥሪ ለበረከት ወይንም ለፍልፍሉ መደረጉን ስለዚህ የምላችሁ ነገር ይኖረኛል። ሁለተኛው የፓኪስታን ጥሪና አስቸኳይ ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ላይ ያሰፈሩት መግለጫ ምን ይሰኛል የሚለውን ስለሱ ማውጋችሁ ይኖረኛል። እናንተም ብርታት ስጡኝ፣ እኔም መረጃዬን በደንብ ላደርሳችሁ። ቤቱን ሰብስክራይብ አድርጉ፣ ከተመቻችሁ ላይክ እና ሼር እያደረጋችሁ ለወዳጆቻችሁ አጋሩ ማለት ወዳለሁ። ቀጥታ ወደ መረጃዬ። የፓኪስታን ጥሪና የትራምፕ አስደንጋጭ መግለጫ በመካከለኛው ምስራቅ ያለው ውጥረት አዲስ ምዕራፍ ላይ የደረሰ ይመስላል። በቅርብ የወጡ መረጃዎች እንደሚያመለክቱት ቀጠናው በዲፕሎማሲያዊ ውጥረትና በከባድ ወታደራዊ እርምጃ መሃል ይገኛል። በዚህ መሃል ፓኪስታን ምን አለች? የፓኪስታን የውጭ ጉዳይ ሚኒስተር ባወጣው መግለጫ መሰረት አሜሪካና ኢራን ለሁለት ሳምንታት የቆየውን የተኩስ አቁም ስምምነት እንዲያራዝሙ ጥሪ አቅርቧል። የፓኪስታን የውጭ ጉዳይ ሚኒስተር ኢሳቅ ዳር ከአሜሪካ ጊዜያዊ ተወካይ ናታን ኤቤከር ጋር ባደረጉት ውይይት ስምምነቱ መቀጠሉ ለቀጠናው ሰላም ወሳኝ መሆኑን አጽንኦት ሰጥተው ተናግረዋል። የፕሬዝዳንት ትራምፕ ያልተጠበቀ መግለጫ በሌላ በኩል እንግዲህ አነጋጋሪ ሆኗል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ሶሻል ላይ እጅግ አነጋጋሪ የሆነ መረጃን አጋርተዋል። የአሜሪካ የጦር የኢራን የኒውክሌር ጣቢያዎችን አውድሟል ሲል ይህንን ገልጿል። የቴህራን ከፍተኛ መጠን ያለው የበለጸገ ዩራኒየም ክምችት ሙሉ በሙሉ መደምሰሱንና ኢራን ዳግም የዩራኒየም የማግኘት እድል እንደሌላት እንግዲህ ይህንን ተናግሯል። በዚህ ጉዳይ ላይ የትራምፕን መግለጫ አስመልክቶ የእርሱ አስተያየት ምንድነው? ይህ እርምጃ በመካከለኛው ምስራቅ ሰላምን ያመጣል ወይንስ ደግሞ ግጭቱን እየበለጠ ያባብሷል? የፓኪስታን ሽምግልና ጥሪ በዚህ ጉዳይ ላይ እናንተ ምን ታላችሁ? ሐሳባችሁን በኮሜንት ሴክሽን ላይ አጋሩ። ቤቱን ፎሎ ማድረግ እንዳይረሳ። የሳቃችን ባለቤት ዛሬ የኛን ቀኝ እጅ ይፈልጋል። ለተወዳጁ ኮሜዲያን በረከት በቀለ ማለትም ፍልፍሉ የተደረገ የክብር ጥሪ ለዓመታት በቤታችን የሳቅ እንግዳ ሆኖ የዕለት ተዕለት ጫናችንን በጨዋታ ያቃለለው የኢትዮጵያ የደስታ አምባሳደር በረከት በቀለ ዛሬ ከባድ ፈተና ላይ ይገኛል። ያ ድንቅ የሳቅ ምንጭ በድንገተኛ የጤና እክል ማለትም ስትሮክ ምክንያት በሕክምና አልጋ ላይ ሆኖ የኛን እርዳታና ጸሎት ይሻል። እነሳለሁ ቆሜም እሄዳለሁ። በረከት ሆስፒታል ለጠየቁት ወዳጆቹ በለቅሶ የታጀበ ልብ ሰባሪ ቃልን ተናግሯል። ድኜ ከናንተ ጋር አባሮሽ መጫወት ነው የምፈልገው። እነሳለሁ ቆሜ እሄዳለሁ አዶዬ። ያ ለብዙዎች ተስፋ የነበረው ድምፅ ዛሬ በህመም ተዳክሟል። መቆምና መራመድ አቅቶት በሕክምና እርዳታ ላይ ቢሆንም ወደ መድረክ ስራው የመመለስ ተስፋው ትልቅ ነው። አጋርነታችንን የምናሳይበት ጊዜ አሁን ነው። በረከት ለሀገሩ የከፈለውን የደስታ ዋጋ በመመዘን በገንዘባችንም ሆነ በጸሎታችን ከጎኑ ልንቆም ይገባል። የምናደርገው ድጋፍ ለበረከት ብቻ ሳይሆን ለጥበብ ባለሙያዎች ያለንን ክብር የምናሳይበት የታሪክ አሻራ ነው። የባንክ አካውንት መረጃ የኢትዮጵያ ንግድ ባንክ ሲቢ የአካውንት ስም በረከት በቀለ፣ የአካውንት ቁጥር 1037 44 61 31 5 ድርገሞ 1037 44 61 31 5። ይህንን ማድረግ ወይንም ደግሞ ፍልፍሉን ማገዝ ለምን አስፈለገ? አንደኛው ለፍቅራችን መገለጫ ይሆን ዘንድ ነው። በክፉ ቀናት ለሳቃችን ምንጭ ለሆነው ወንድማችን የምስጋና ስጦታ ነው። ሌላኛው ደግሞ ለሱ ተስፋ ብርሃን መስጫ ነው። የሕክምና ወጪውን በመሸፈን በቶሎ እንዲያገግም ለማድረግና ኢትዮጵያዊነታችን አብሮነታችንን የምንገልጽበት ነው። ይህን የምናርግማት ነው። ውድ የኢትዮጵያ ሕዝብ ሆይ በረከትን በጸሎትም ሆነ በገንዘብ የምንደግፍበት ሰዓት አሁን ስለሆነ ሁላችሁም በቻላችሁት አቅም አጋርነታችሁን አሳዩ ማለት ወዳለሁ። ይህ መረጃ ብዙ ሰው ጋር እንዲደርስ ሁላችሁም ሼር አድርጉት። ፈጣሪ በረከትን በቸርነት ይጎብኝልን፣ ቶሎ አገግሞ ወደ መድረክ ይመለስ ዘንድ የሁላችንም ምኞት ነው። ፈጣሪ ኢትዮጵያንና ሕዝቦቿን ለዘላለም ይባርክ።